ኢትዮጵያ እየመረጠች ነው፣ ጎንደርም እየመረጠች ነው። ከጎንደር ግዛቸው ግርማዬን አግኝተነዋል። ግዛቸው እንደምን አረፈድክ? በዛ ያለው የምርጫ ሁኔታ ደቂቃዎች አልፏል ከተጀመረ ምን ይመስላል? ትዝብትና ያዝካቸው መረጃዎች አጋራን። ለይኩኔ እንደምን አርፍደሃል? ተመልካቾቻችን እንደምን አርፍዳችኋል? ኢትዮጵያ እየመረጠች ነው። አንተ እንዳልከው ጎንደር ከተማም በአሁኑ ሰዓት በነቂስ በመውጣት እየመረጠች ትገኛለች። መላ ኢትዮጵያውያን ሰባተኛውን ጠቅላላ ምርጫ ሲያከናውኑ 54 ሚሊዮን ኢትዮጵያውያን በአንድ ጀንበር ይበጀኛል፣ ይጠቅመኛል ያሉትን ካርዳቸውን በማውጣት በየጣቢያው በመገኘት ድምጻቸውን እየሰጡ ይገኛል። እኛም በጎንደር ከተማ በምርጫ ጣቢያዎች ላይ በመንቀሳቀስ አጠቃላይ የምርጫ ሂደቱ ምን ይመስላል ስንል ቅኝት እያደረግን ነበር። የመጀመሪያ የነዋሪዎች እንዲሁም ደግሞ የመጀመሪያ የጎንደር ከተማ የምርጫ ካርድ የመረጡ ነዋሪዎች ስሜታቸው እጅግ ብዙ እንደሆነ ብሎም ደግሞ የሀገረ መንግስት ሂደት ላይ ያላቸውን ተሳትፎ ያረጋገጡ ለመገኘት ከማለዳው ጀምሮ በዚህ ስፍራ በመገኘት ድምጻቸውን እየሰጡ ይገኛል። የምርጫ ጣቢያ የምርጫ ቁሳቁስ ሂደቱ በተሟላ ሁኔታ በጎንደር ከተማ እየተከናወነ ይገኛል። በስድስት ክፍለ ከተሞች እንዲሁም ደግሞ በተለያዩ ወረዳዎች በስድስት የክልል ምርጫ ሂደቶች እንዲሁም ደግሞ በ240 የምርጫ ጣቢያዎች ላይ በመገኘት የጎንደር ከተማ ነዋሪዎች የምርጫ ሂደቱን እየተሳተፉ ድምጻቸውን እየሰጡ ይገኛል። ከኋላዬ እንደምትመለከቱት በጎንደር ማራኪ ክፍለ ከተማ ሸዋበር ቀበሌ የምርጫ ጣቢያ ነው የሚገኘው። ነዋሪዎች ከኋላ እንደምትመለከቱት እንግዲህ በስፋት በዚህ ስፍራ በመገኘት ድምጻቸውን ይበጀኛል፣ ይጠቅመኛል ላሉት ፓርቲ እንዲሁም ደግሞ ለሚመሰረተው መንግስት ድምጻቸውን እየሰጡ ይገኛል። ይህም ጎንደር ብሎም ደግሞ ኢትዮጵያ እየመረጠች እንደምትገኝ አንዱ ማሳያና ማረጋገጫ ጭምር ነው። በአጠቃላይ ከዚህ ቀደም በርካታ ተግባራቶች በምርጫ ሂደት ላይ ሲከወኑ እንደነበር ይታወሳል። ዛሬ ደግሞ እቺ ዕለት የምትወሰንበት፣ እቺ ዕለት ድምጽ የሚሰጥበት፣ እቺ ዕለት ወሳኙ ምዕራፍ እንደሆነ ይነሳል። ይህንንም ታሳቢ በማድረግ ነው በነቂስ በመውጣት የጎንደር ከተማ ነዋሪዎች ለነገዋ ኢትዮጵያ የነገዋን ኢትዮጵያ ማዕከል ያደረገ የድምጽ አሰጣጥ ሂደትን ተግባራዊ እያደረጉ ሰላማዊ በሆነ መንገድ ድምጻቸውን እየሰጡ ይገኛል። እኛም ከኛ ጋር ቆይታ ያደረጉ ድምጽ ሰጪዎች እንዲሁም ደግሞ የከተማዋ ነዋሪዎች በዚህ ዕለት በመሳተፋቸው በነቂስ በመውጣት በመሳተፋቸው እጅግ መደሰታቸውን ያነሳሉ። ይህም ቀጣይ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጥያቄያቸውን ይመልስልናል ላልነው ፓርቲ ድምጻችንን እየሰጠን እንቀጥላለን ብለዋል። ይህንንም ታሳቢ በማድረግ እንግዲህ ሰዓታቶች እየገፉ ሰዓታቶች እየቀጠሉ ሲሄዱ የኢትዮጵያውያን ድምጽ አስፈላጊና የኢትዮጵያውያን ድምጽ የነገዋን ኢትዮጵያ ለመመስረት ለሚደረገው ሂደት ትልቅ አሻራ እንደሚኖረው አንስተዋል። ይህንንም ታሳቢ በማድረግ ባስተላለፉት መልእክት መላው ኢትዮጵያውያን በቀሪ ሰዓታቶች በቀሪ ጊዜዎች በመውጣት በነቂስ በመውጣት ድምጻቸውን እንዲሰጡ ጥሪያቸውንና አደራ ሲሉ አስተላልፈዋል። ይህም የጎንደር ከተማ መላ ኢትዮጵያውያን በአሁኑ ሰዓት በነቂስ በመውጣት እየተሳተፉ እንደሚገኝ እኔ የምገኝበት የጎንደር ከተማ አንዱ ማሳያ ነው። ይህንንም ታሳቢ በማድረግ ነው እንግዲህ መላ የጎንደር ከተማ ነዋሪዎች በአራቱም አቅጣጫ በሚገኙ ስፍራዎች በመገኘት በምርጫ ጣቢያዎች በመገኘት ድምጻቸውን እየሰጡ ይገኛል። ለይኩኔ ለአሁን ያለኝ መረጃ ይህን ይመስላል። በኋላ ላይ ደግሞ በተለያዩ ምርጫ ጣቢያዎች በመገኘት ምን ይመስላል እንዲሁም ደግሞ የተለያዩ ክስተቶች ካሉ መረጃዎችን የማድረስ ይሆናል። ግዛቸው ከጎንደር አመሰግናለሁ። ኢትዮጵያ እየመረጠች ነው፣ ጎንደርም እየመረጠች ነው።